እግዚአብሔር ሰውን በአምሳሉ ፈጠረው ብዙ ተባዙ ምድርንም ሙሏት ብሎ ባረከው ሆኖም ግን ሰው በደል ስላበዛ እግዚአብሔር ለእስራኤል ሕዝብ ሕግጋትን ሰጠ አምላክን ከምንም በላይ ሰውንም እንደራስ መውደድ ሕግ እንዲሆን አዘዘ ኃያላን አገራት በሰላም ይኖሩ ዘንድ ሕገ መንግስትን አረቀቁ ኪነ ጥበቦቻችንና ስነ ጽሑፎቻችን አብሮ የመሆን ፋይዳ አጎሉ ያምልኮ ስፍራዎች ለሕግ መታዘዝን ሰላም ያመጣል ብለው ሰበኩ ካቶሊካዊት ቤተክርስቲያን በስብከተ ወንጌል በማህበራዊ አስተምህሮዋና ማህበራዊ ስራዎቿ ሁሉ ሰው ለእግዚአብሔር ክብር የተፈጠረ መሆኑን ታስተምራለች በካቶሊካዊ ሐሳቦች ፕሮግራም የቤተክርስቲያናችንን ማህበራዊ አስተምህሮና ተግባራት እንቃኛለን ሰላም ጤና ይስጥልን እንዴት ሰነበታችሁ ውድ የሰላም ካቶሊክ ቲቪ ተከታታዮች ዛሬ በየሳምንቱ እንደምናደርገው የካቶሊካዊ ሐሳቦች በተባለው አምድ ላይ ተገኝተናል ዛሬ ከኔ ጋር የሚገኙ ሶስት እንግዶች አሉ መጀመሪያ አባ ቡርቃ ሱራ ከኢየሱሳውያን የስደተኞች አገልግሎት ወይም ዲያሬስ አቶ መሳይ ማሪዮ በኢትዮጵያ ጳጳሳት ጉባኤ ጠቅላይ ጽፈት ቤት የፍልሰትና ስደት መምሪያ አስተባባሪ እንዲሁም አቶ ሰለሞን ደጀኔ በአዲስ አበባ ካቶሊካዊ ሰበካ የፍትህና ሰላም ቢሮ እንዲሁም እኔ ሜሪ ተክሌ እዚህ ሰላም ካቶሊክ ስቱዲዮ ተገኝተን አዲስና ሰፊ በሆነ ሐሳብ ላይ እንወያያለን የሰው ልጅ ከጥንት ጊዜ ጀምሮ በእንቅስቃሴ ውስጥ አለ በዘመኑ ከፍጥረትም ጀምሮ በእንቅስቃሴና ከአንድ ሀገር ወደ ሌላ ሀገር በመሄድ በመዘዋወር በመስራት በመኖር ላይ ይገኛል ሆኖም በዚህ ሂደት ውስጥ የሰው ልጅን ክብር የሚነኩና የሚያጎድሉ ሂደቶችም ደግሞ አሉ ለመወያያ ርዕሳችን ሆኖ የያዝናቸው ስደት ፍልሰት ህገወጥ የሆነ ሰዎች ዝውውር እንዲሁም መፈናቀል የሚሉ አበይት ርዕሶች ናቸው ከኛ ጋር እንድትቆዩ ጋብዛለሁ እንግዶቼ እንኳን ወደ ሰላም ካቶሊክ ቴሌቪዥን በደህና መጣችሁ ወደ መጀመሪያው የመወያያ ጉዳያችን ስንገባ አንዳንድ ነጥቦችን አንስተናል ስደትን ፍልሰትን መፈናቀልን የህገወጥ የሰዎች ዝውውርን አንስተናል ለአድማጭ ተመልካቾቻችን ግልጽ እንዲሆን ከአቶ መሳይ ማሪዮ እጀምራለሁኝ የቃላት ፍቺን በመስጠት እንጀምር ለመሆኑ ስደት ፍልሰት መፈናቀል ህገወጥ የሰዎች ዝውውር ምንድናቸው ትርጉማቸው ምንድነው ብዙ ጊዜ ሰዎች አንዱን ከአንዱ ያጣራሱ ሲጠሩና ሲተረጉሙ ስለምንሰማ ምን ናቸው አመሰግናለሁ ሜሪ እንዳልሽው በመጀመሪያ ደረጃ እዚህ ስቱዲዮ ለመጀመሪያ ጊዜ ነው የተገኘሁት ነገር ግን የፓክስ ካቶሊክ ቴሌቪዥን ቋሚ ተከታታይ ነኝ ማለት እችላለሁ በዚህ አጋጣሚ ሳላደንቅ ማለፍ ማልፈልገው ምንድነው በስቱዲዮም ያሉት እንደዚህ አይነት ደግሞ መርሃ ግብሮች አዘጋጅተው ህብረተሰቡን ለማንቃት የተወሰኑ ሐሳቦች ህብረተሰቡ ጋር ደርሶ ለማስተማር የምታደርጉትን ጥረት አበረታታለሁ ባለኝና ደግሞ ቤተክርስቲያን እስካስተማረችኝና በሚገባኝ በተማርኩት በመሰራውና በተግባርም በማከናወነው ስራዎች ዙሪያ ሁሉ ጊዜ እንደዚህ አይነት ጉዳዮች ላይ ለመሳተፍ ያው ዝግጁ ነኝ ብዬ ጀምራለሁ እንዳልሽው ጉዳዩ በጣም እንግዲህ የሰው ልጅ እንቅስቃሴ በመግቢያሽ በደንብ ገልጸሻል ዓለም አቀፍ ከመሆኑ ጋር ተያይዞ በአማርኛው ለመግለጽ እንዲያውም አንዳንድ ጊዜ በጣም ነው የሚከብደን ማለት ኢትዮጵያ ውስጥ ባለው አሁን ስላልሳሽው ወርስ ብናወራ ስደት የሚለው ነገር ነው ከአገርም ለሚወጣው ሰው ከሌላም ሀገር ደግሞ መጥቶ እኛ ሀገር
ለሚጠለል ሰው ሀገር ውስጥም ሆኖ ደግሞ ለሚፈናቀል ሰው አንዳንድ ጊዜ አንዱ ሌላውን በሚተካ መልኩ ነገር ግን አሁን ይህን መልእክት ለብዙሃኑ ስናስተላልፍ አሁንም ቢሆን ስለ ቃላት ፍቺዎች ይሄን እንጠቀም ብንል በማን እኛ ራሳችን ልንሳሳት እንችላለን። ለማንኛውም ግን ምንድነው ባነሳሽው ርዕስ ጉዳይ ምንድነው ይሄ በእንግሊዘኛው ተርም ማይግሬሽን የምንለው ፍልሰት ከሚለው ነገር ጋር ነው። ያ ማለት ኢትዮጵያ ውስጥ ያለ ማህበረሰብ አለ። ስለዚህ ይሄ ማህበረሰብ ከአንድ ቦታ ወደ ሌላ ቦታ ለአጭር ጊዜ ወይም ደግሞ ለረጅም ጊዜ በቋሚነት ተነስቶ የሚንቀሳቀስበት ነው። ይሄ አንዱ ነው። ስደተኛ ግን ስንል ስደተኛ ማለት ከጎረቤት ሀገር ወይም ደግሞ ከኛ ሀገር ውጭ የሆነ በሀገሩ በተፈጠሩ በተለያዩ ምክንያቶች የተፈጥሮ አደጋ ሊሆን ይችላል፣ ረሃብ ሊሆን ይችላል፣ በሃይማኖት ጉዳይ ተሰዶ ሊሆን ይችላል። ያንን ስደት ሸሽቶ መጠለያ ፈልጎ የሚመጣ አካል ወይም ደግሞ ሰው ነው እንግዲህ ስደተኛ የምንለው። ሌላው በዚህ መሃል እንግዲህ ያነሳሽው በተለይ ከፍልሰት ጋር ቃላት ፍቺዎችን ስናመጣ ፈልሶም የሄደ ስደተኛም ደግሞ በኋላ ወደ ሀገሩ ሲመለስ ተመላሽ ይባላል። ያው የሪተርን የምንለው ተመላሽ ይባላል። ያ ማለት ደግሞ ያው በተለያየ ምክንያት ሀገሩን ለቆ ወደ ውጭ ወጥቶ ከዛ የሚመለሰው ተመላሽ እንላለን። በመሃል ደግሞ ቋንቋው እንዴት መግለጽ እንደምችል አላውቅም። ምናልባት እዚህ ጋር ክቡር አባቴም አቶ ሰለሞንም ሊያገዙኝ ይችላሉ። ፎርስድ ማይግሬሽን የሚባል አለ ወይም ደግሞ የውስጥ ተፈናቃይም ባንለውም የውስጥ ተፈናቃይ በሱ ውስጥ ይካተትና ነገር ግን እነዚህ ሰዎች ደግሞ አንዳንዴ በእኛ ሀገር ላይሆን ይችላል። አሁን የኬሚካል ሌሎች የተፈጥሮ ከባድ የሆኑ ነገሮች ሲፈጠሩ ያ ገፍቷቸው የሚወጡትን በዛ ዝርዝር ውስጥ እናስቀምጣለን። በዋናነት ግን በእኛ ሀገር ላይ ደግሞ ችግር ብለን ያነሳናቸው ቅድም ከፍቺ ጋር ያይዘሽ ያነሳሽው የህገወጥ የሰዎች ዝውውርና ሰዎችን ድንበር የማሻገር ወንጀል ወይም ደግሞ ሁኔታዎች ላይ በራሴ ሳይሆን በ2000 ዓመተ ምህረት እንደ አውሮፓውያን አቆጣጠር አንድ ፓሌርሞ ፕሮቶኮል የሚባል ይሄንን ጉዳይ መልክ ለማስያዝ የወጣ ፕሮቶኮል አለ። አሁን በመናወራበት ወቅት ከ185 በላይ ሀገሮች ይሄን ፕሮቶኮል አጽድቀውታል። በዚህ ጉዳይ ተሰማርቶ የተገኘ በዚህ ጉዳይ ተፈጥሮ የተገኘ ነገር ካለ ያንን በህጋዊ መንገድ እንዴት ማስተካከል እንዳለባቸው የተቀመጠ አለ እና ምናልባት እሱን የፓሌርሞን ፕሮቶኮል ራሱን ባነበው ይሻለኛል። ምንድነው የሚለው? የህገወጥ የሰዎች ዝውውር በሰዎች መነገድን ለመከላከል የተባበሩት መንግስታት ድርጅት ያወጣው ፕሮቶኮል በአንቀጽ 3 ንዑስ አንቀጽ ኤ ላይ በሰዎች መነገድን እንደዚህ ብሎ ይገልጻል። ምንድነው የሚለው? የብዝበዛ ዓላማን ለማሳካት ሲባል ሰዎችን በቁጥጥር ስር ለማዋል ጥቅምን ወይንም ክፍያን በመስጠት ወይም በመቀበል ተጋላጭነትን ወይም ደግሞ ስልጣንን በአግባብ በመጠቀም ማንኛውንም አይነት የማታለል የማጭበርበር የጠለፋም ሊሆን ይችላል የጭቆና ወይም የኃይል መንገድን በመጠቀም በማስፈራራት ጭምር ሰዎችን በመመልመል በመቀበል በመደበቅና በማስተላለፍ ማጓጓዝ ወይም መቅጠር ብሎ ገልጾታል። ስለዚህ በዚህ ጉዳይ የኛም ሀገር ኢትዮጵያ የዚህን ፕሮቶኮል ፈራሚ አካል ነች። በሌላ መንገድ በህገወጥ መንገድ ሰዎችን ድንበር የማሻገርን ይሄ ፕሮቶኮል ሲገልጸው በአንቀጽ 3 አሁንም ንዑስ አንቀጽ ኤ ላይ የሰዎች የድንበር ሽግግር በቀጥታም ይሁን በተዘዋዋሪ የገንዘብ ወይም የቁሳቁስን ጥቅም ለማግኘት ሲባል አንድን ግለሰብ ወይም አንድን ዜጋ ቋሚ ወዳልሆነበት ወይም አገሩ ወዳልሆነበት ሀገር በህገወጥ መንገድ ማስገባት ተብሎ ተገልጿል። ይሄ ማለት እንግዲህ በድንበር የማሻገር ወንጀል ማለት ተሻጋሪ ወንጀል ነው ማለት ነው ይመስለኛል። የዚህን ያህል አሁን ባለን መርሃ ግብር የቃላት ፍቺዎች ካነሳን ምናልባት በመሃል በሚኖሩት ጉዳዮች ላይ በሰፊው ማንሳት እንችላለን። ጥሩ አቶ መሳይ፣ ታዲያ ይህ ከሆነ
ሰዎች እንግዲህ በእንቅስቃሴ ውስጥ ከሀገር ወደ ሀገር ከቦታ ወደ ቦታ ባለው እንቅስቃሴ ውስጥ ነው እንግዲህ እነዚህ ለቃላቶቻቸው ፍቺ ስትሰጠን የቆየው ወደነ አባ ሊሂድና ደግሞ እንግዳው አሁን ባለንበት ዘመን ግሎባላይዝድ በሆነው ዓለም ሰዎች ራሳቸው ከቦታ ቦታ ይንቀሳቀሳሉ እቃዎቻቸውን ንብረቶቻቸውን ዕውቀታቸውን ከቦታ ቦታ አጓጉዘው ይጠቀማሉ በአንድ ወገን ደግሞ የሰዎች እንቅስቃሴ ለዚህ ላደጋ እንዳይዳረግ ሲባል ደግሞ ተገድቦ ደግሞ እናገኛለን እንዳው እስኪ ይሄንን አሁን ካለንበት የዓለማዊ ሁኔታ ጋር እንዴት ይተነትኑልኛል ታሪኩን ስናይ የሰው ልጅ ታሪክ ራሱ የእንቅስቃሴ ታሪክ ነው የጉዞ ታሪክ ነው የፍልሰት ታሪክ ነው ለምሳሌ በመጽሐፍ ቅዱስን እንደምናነበው እንደምናየው እንደምንረዳው የአብርሃምን ታሪክ ማየት እንችላለን ሀገሩን ሰፈሩን ትቶ ወደ ሌላ እንዲሄድ እግዚአብሔር አዘዘው ሌላኛው እስራኤላውያን ከእስራኤል ወደ ግብጽ የተሰደዱበት ጉዞ ነበር ሌላኛው ደግሞ እንደምሳሌ ማንሳት የምንችለው ጌታችን ኢየሱስ ክርስቶስ ከዮሴፍና ከማርያም ሆኖ ከሀገሩ ወደ አፍሪካ ወደ ግብጽ ተሰደዋል ይሄ የሚያሳየን የመጽሐፍ ቅዱስም የሚነግረን የሰው ልጅ ታሪክ ጉዞ ላይ ያለ ታሪክ እንደሆነ የሰው ልጅ ሁሉ ጊዜ ጉዞ ላይ እንደሆነና ፍልሰት ላይ እንደሆነ የሚያሳየን ነገር ነው በታሪክ ደግሞ ሌላ የምናየው የሰው ልጅ ከመጀመሪያው ጀምሮ ለንግድ ሊሆን ይችላል የተሻለ ኑሮን ለማግኘት ሊሆን ይችላል ለትምህርት ሊሆን ይችላል ለሚሽን ሊሆን ይችላል ከአንድ ቦታ ወደ ሌላ ቦታ ሲንቀሳቀስ እንደነበረ ታሪክም በተለያየ መንገድ ያሳየናል በዚህ ዘመን ደግሞ ይሄ የፍልሰት ጉዞ የሰው ልጅ ከአንድ ቦታ ወደ ሌላ ቦታ የሚንቀሳቀስበት ሁኔታ ደግሞ በሚዲያም ሊሆን ይችላል ቴክኖሎጂም የተሻለ ቪዚቢሊቲ ሰጥቶታል በፊት ብዙም አይታይም ነበር አሁን ግን ያ ፍልሰት ያ ጉዞ በደንብ ይታያል ሁለተኛ ደግሞ ፖለቲሳይዝ ደግሞ ተደርጓል ይሄ ፍልሰት ይሄ ጉዞ የካቶሊክ ቤተክርስቲያን የማህበራዊ አስተምሮ ደግሞ የሚነግረን የሰው ልጅ ሁሉ የማጓዝ መብት አለው እንዲሁም ደግሞ ሀገራት ድንበራቸውን የመጠበቅ መብት አላቸው ድንበራቸውን የሚጠብቁት ሀገራቱ ለጋራ ጥቅም ሲባል ነው ነገር ግን ይሄ ድንበር መጠበቅ ሬጉሌሽን የምንለው በእንግሊዘኛ ኢፍትሃዊ ሊሆን የሚችለው አንዱን አግልለው አንዱን ቁሳዊ አድርገው አንዱን ከፍ አድርገው አንዱን ዝቅ አድርገው ሲያቀርብ ነው አሁን ስለ ግሎባላይዜሽን ያነሳሽው ምንድን ነው በአማርኛ ድረስ ዓለም አቀፋዊነት ነው ሉላዊነት ሁኔታው የሚያሳየው ዳብል ስታንዳርድ ነው ዳብል ስታንዳርድ የሚያደርገው ምንድነው የዛሬው ገበያ ቫልዩ የሚያደርገው ኢቃንና ቁሳቁስና ገንዘብን ነው ነገር ግን የሰው ልጅ ሰባዊነቱን ክብሩን የሚጠብቅ አይደለም ኤክስፕሎይቴሽን ነው በዚህ መልኩ ነው እኔ የሚያየው እና ፖፕ ፍራንሲስ ሁሉ ጊዜ እሳቸው በጣም በዚህ ጉዳይ ላይ በስደተኞች ጉዳይ ላይ ብዙ ጊዜ ትኩረት ሰጥተው ተናግረዋል አስተምሮናል ቤተ ክርስቲያናችን ዓለማችን ትኩረት በተለይ ማርጂናላይዝድ ለተደረጉት ኮሚኒቲ ለስደተኞች በህገወጥ ዝውውር
ከሀገራቸው የወጡትን ሀገር ውስጥም ያሉትንም በጣም ቀረብ ብለን ከነሱ ጋር መሆን እንድንችልና የነሱ አገልጋይ እንድንሆን አስተምሮናል። ጥሩ። ይህ በእንዲህ እንዳለ እንግዳው አሁን ላልናቸው ለስደት፣ ለፍልሰት፣ ለመፈናቀል የሚዳርጉ ሳቢና ገፊ ምክንያቶች ምን ምንድን ናቸው? ልዩነታቸውን እንዴት ማወቅ ይቻላል? ሰዎች ለምንድን ነው የሚሰደዱት? አቶ ሰለሞን። መልካም። እንቅስቃሴ ሰዎች በተለያየ ምክንያት ካሉበት ቦታ ከትውልድ ቀያቸው የሚሄዱበት ምክንያቶች ይኖራሉ። ገፊና ሳቢ ምክንያቶች ምንላቸው በእንግሊዝኛው ፑሽ ኤንድ ፑል ፋክተር የምንላቸው ሀሳቦች በዋነኝነት ብዙ ጊዜ በፖለቲካ ጋር የተያያዙ ነገሮች ይቀርባሉ። ግን ሰፋ ያሉ ማህበራዊ፣ ባህላዊ ብዙ እንትኖች አሉና ያንን በአንድ አካባቢ ያለው የኢኮኖሚ ሁኔታ ሊሆን ይችላል፣ የስራ እጦት ሊሆን ይችላል፣ እውቀትን ፍለጋ ሊሆን ይችላል። በጎ ጎኖችም ብዙ አሉ። ብዙ ጊዜ ከፍልሰት ጋር ሲያያዝ ወዲያውኑ መግቢያው ላይም መሳይ እንደገለጸው ሁለቱን ሀሳቦች የቀያየሩ መጠቀም አለና ስደትና ፍልሰት ተያያዥነት ያለባቸው። ፍልሰት በርግጥ ሰፋ ያለ ጽንሰ ሀሳብ ነው። ግን ሰዎች በተለያየ ምክንያት አካባቢያቸውን ለቀው ሊሄዱ ይችላሉ። አንድም የተሻለ እድል ፍለጋ፣ ሁለተኛ ደግሞ አሁንም እንደተነሳው ህይወታችን ጉዞ፣ ሁላችን በጉዞ ላይ ነው ያለነውና እንግዲህ እዛ ላይ ምንድነው ትልቁ ፈተና በድንበርን በመጠበቅና ሰዎችን በመቀበል መካከል ያለው ሚዛን የማስጠበቅ ጉዳይ ነው ትልቁ ፈተና ያለውና ሰዎች የመሄድ መብት አላቸው። ነገር ግን ደግሞ ልቅ መሆን የለበትምና ምክንያቱም ችግር ሊሆን ይችላል። ገፊ ምክንያቶች ምንላቸው የፖለቲካ ተጽዕኖ ሊሆን ይችላል፣ የሃይማኖት ተጽዕኖ ሊሆን ይችላል፣ የኢኮኖሚ ተጽዕኖ ሊሆን ይችላል። በተለይ በአሁኑ ሰዓት ደግሞ የኢኮኖሚ ችግሮችን በተመለከተ በምዕራቡ ዓለም ትልቁ ፈተና የፖለቲካ ስደተኞች ብቻ የመቀበል አዝማሚያዎች አሉ። ግን ኢኮኖሚ ደግሞ በፖለቲካ ማዕቀፍ ውስጥ የሚንቀሳቀስ ነው። አንድ ሀገር የኢኮኖሚ ፖሊሲ የኢኮኖሚ ብቃቱ ለስራ እድሜያቸው የደረሱ ልጆችን ገበያው የመቀበል አቅሙ የሚወሰነው በፖለቲካ ውሳኔዎችም ጭምር ነው። ኢኮኖሚ ብቻውን ከፖለቲካ ተንጠልጥሎ ያለ አይደለምና እዛ ላይ ብዙ ጊዜ በቀደም ባሉት ጊዜያት አንዳንድ ጥናቶች ላይ ብዙ ጊዜ እንደዚህ አይነት ሀሳቦች ጋር ጥያቄ በምናቀርብበት ጊዜ ተቀባይነት የማያገኙት አንድ ወጥ የሆነ በአጥር የታጠረ ማዕቀፍ አለ። ፖለቲካ አምባገነን መንግስታት ብቻ ከዛ የተገፉትን ነው የምንቀበለው የሚል። ግን ኢኮኖሚውም ብዙ ጊዜ የፖለቲካው ጫና ስር የወደቀ ስለሆነ የኢኮኖሚ ስደተኛ የሚባል የለም ነው የምለው። ማናቸውም ነገር ከፖለቲካው ጋር ስለሚያያዝ በርግጥ በተፈጥሮ ቅድም መሳይ ገልጾታል። በጎርፍ በምን አደጋ ሰዎች ሀገር ለቀው ይሄዳሉ። በመሬት በተፈጥሮ የሚደረሱ ክስተቶች እንግዲህ ስለዚህ ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ አንዳንድ ጊዜ ደግሞ ፍላጎት ስደት አይደለም ሁሉ ጊዜ ፍልሰት ይሆናል። ተገፍቶ በቃ መኖር ሲያቅተው ሄደ የተገፋ ሰው ስደተኛ ልንለው እንችላለን በጫና ምክንያት። ነገር ግን ፍለጋ ሰዎች ያለማቋረጥ የምንፈልግ ወደ ተሻለ ወደ ከፍ ወዳለ ቦታ ጥሩ የተጠራንበትም ዓላማ ስለሆነ ብዙዎቻችን የተሻለ እውቀት የተሻለ ልምድ የባህል ልውውጥ ለማድረግ ሰዎች ሀገራቸውን ለቀው ይሄዳሉና ይሄ ቅድም ጨረፍ አድርገውታል። የት ጋ ነው አንድ አይነት ወጥነት ያለው መስፈርት ደግሞ ምንድነው ሁሉ ጊዜ ትኩረት ማድረግ ያለብን? በጣም ብዙ ትኩረቱ ተቀባይ አካባቢዎች ላይ ብቻ ነው። ላኪ ሀገሮችም ጋር በጣም ትኩረት ያስፈልጋልና እሱንም ማየት ያለብን ጉዳይ ነው። ከዛ ወደዚህ ብቻ ሳይሆን ከዚህ ወደዛ ያለውን እንቅስቃሴ ሚዛናዊ ማድረግ ላይ ብዙ ስራ መሰራት አለበት። ገፊና ሳቢ ምክንያቶችን ሚዛናዊ አድርጎ መሄድ የምትጨምርልን ነገር ካለ መሳይ? አቶ ሰለሞን ባነሳው ሐሳብ ላይ እኛ እንደ አገር ብናወራ የኢትዮጵያ ስነ ልቦና አለ፣ መልክዓ ምድር አለ። ከምን አይነት መንገድ ከየት እንደመጣን አገራችን ምን እንደምትመስል እናውቃለን። የዚህ የፍልሰት ወይም አሁን ስደት ሳይመንቴኒየስሊ እንጠቀመው ችግር የለውም። መቀያየሩ
ልክ ዛሬ ላይ እንግዲህ የአንድ ሀገር ኢኮኖሚ እንዴት ነው የውጭ ሀገር ምንዛሬ ዛሬ ቀነሰ ነገ ጨመረ እንደሚባለው በትክክል መነሻ ምክንያቱ መንስኤው ይሄ ነው ማለት አስቸጋሪ ነው ይመስለኛል። አሁን ከዚህ በፊት ኢትዮጵያ እንግዲህ በተለያዩ መጽሐፍት ሊሆን ይችላል ኢቭን ሰምቻለሁ ዲክሽነሪ ላይ ደሃ ሀገር እንደሆነች ተጽፎ ከዛ በኋላ ከጊዜያት በኋላ ስሟ እንደዚህ ተቀየረ ሲባል እንሰማለን። ምንም የጀርባ የኢኮኖሚያችን የጀርባ አጥንት እርሻ ነው ብንልም ከግማሽ በላይ ማህበረሰብ በድህነት ውስጥ ይኖር ነበር። ይሄ እንግዲህ ከ10 ዓመታት ወይም ከ20 ዓመታት በፊት እንደዚህ አይነት ማህበረሰብ ወጣቱም በየትኛውም ማቀፍ ውስጥ ማህበረሰብ ውስጥ የሚካተት ሰው የትም አካባቢ ተንቀሳቅሶ እንዲሰራ ትልቅ እድል የፈጠረለት ኦፖርቹኒቲ ይመስለኛል። ከዚህ አንፃር ግን መልክ ማስያዙ ጋር እንግዲህ መንስኤዎቹ ብዙ ናቸው። አቶ ሰለሞን ያለውን አሁን ለመድገም ሳይሆን ከሚንቀሳቀሰው ግለሰብ ጀምሮ ተቋም ብሎም ቤተሰብ በማህበራዊ ህይወትም ጭምር ምክንያቱም እውነታውን እየተናገርን እና ሰው መማር ካለበት ይሄንን እያስተማረን እያሳወቅን መሄድ አለብን። ወጣቶች ብዙ ወጣቶች አሉ በዚህ ሀገር ውስጥ በዚህ አውድ ውስጥ ደግሞ የሚሳተፉት እነዚህ በብዛት በወጣት የሚካተቱ የማህበረሰብ ክፍሎች ናቸው። አንዳንድ ጊዜ እኮ አሁን እኛ እዚህ ቁጭ ብለን እናወራለን። ብዙ ጊዜ ሰው ከየት ይመጣል ብለሽ ጥያቄ ብትጠይቂን ከየት ይመጣል የሚለው ነገር መቼም ከከተማ እንኳን ብዙ የሚፈልስ ሰው የለም ማለት ባንችልም አብዛኛው ከገጠራማው አካባቢ ነው የሚመነጨው። ስለዚህ ቀደም ስነ ልቦና ያልኩት የልጆቹን ጉዳይ ብቻ ግለሰባዊ ምክንያታቸውን ብቻ አይደለም ቤተሰቡንም የሚነካ ነው። ይገፋፋል ቤተሰቡ በደንብ ያንን ዳታ ምናልባት በዳታ በኋላ ማውራት እንችላለን እንጂ ልጆችን እኮ እንደ ገቢ ምንጭ በተለይ ወደዚህ ወደ አረብ ሀገራት እንደዛ የሚያስቡ ቤተሰቦችም አሉ። ይሄ አንዱ አሁን ትልቁ ምክንያት ነው። ምክንያቱም ትንሿን ቁንጽል ይዘን ይሄ ነው ምክንያቱ አይደለም። የትኛውም በተቋምም ቢሆን አሁን ለስቴካም ትምህርት ቤቶችን ወሰደን ብዙ በትምህርት ፌል ያደረጉ ልጆች በስነ ልቦና ይጎዳሉ። ስለዚህ እነዚህ ነገሮች ትንሽ አቴንሽን ሰተን እንትን ብናደርግ መልካም ይመስለኛል። ማህበረሰብ ለዚህ አይነት ደረጃ የበቃበት ምክንያት ምን እንደሆነ እንግዲህ ያ ነው መሰረታዊ መንስኤ የሚባለው። መሰረታዊ መንስኤ ምንድነው ብትኝ እኔ ፖለቲካ ነው ልልሽ ይችላልው። አቶ ሰለሞን አይ ኢኮኖሚያዊ ነው ልልሽ ይችላል። ክቡር አባ ቡርቃ ድህነት ነው ሊሉ ይችላሉ። አየሽ ዛሬ ላይ ግን ባለንበት አውድ ውስጥ ሆነን ነው ይሄ ዛሬን መንስኤ ማውራት የምንችለው። እንደውም ትምህርት ቤት ሲላቶ መሳይ ርዕሰ ሊቃነ ጳጳሳት የነበሩት ቤኔዲክቶስ 16ኛ በዚህ በስደት ዓለም አቀፍ የስደት ቀን ላይ ባስተላለፉት መልእክት ላይ የወቅቱን ጊዜ ማንበብ ብለው ስም ሰጥተውት ለትምህርት ብለው የሚሄዱ ውጭ ሀገር የሚሄዱ ልጆችን ተማሪዎችን ይብን እነሱን እንኳን እንደ ስደተኛ ቆጥረው ሐሳብ ሲያቀርቡ አይቻለሁኝ። እንደ አሁን በተባለው አማርኛ ደግሞ እንደ የፍልሰት አንድ አካል ሆኖ በስኮላርሺፕ በገፍ የሚሄዱ ልጆችን ሁላ እዛ ውስጥ ስላላቸው ሀገር ክብር ስለሚሄዱበት ሀገር የሚገጥማቸውን አጽንኦት ሰጥተው ጽፈዋልና ፊሊፒኑ ላይ ምናልባት በአማርኛ ትንሽ ይከብዳል። በእንግሊዘኛ ኢሚግሬሽን ምንለው ነው ኢሚግሬሽን ሰው በፍላጎቱ ከአንድ ሀገር ወደ ሌላ ሀገር ሲሄድ ነው። ይሄ ማለት ለትምህርት ሊሆን ይችላል፣ ለስራ ሊሆን ይችላል፣ ቤተሰብን ለማቀላቀል ሊሆን ይችላል፣ ስኮላርሺፕ አሁን እንደምለው የትምህርት ዕድል ሊሆን ይችላል። በፍላጎቱ ይንቀሳቀሳል ከአንድ ሀገር ወደ ሌላ ሀገር። ይሄ ነፃ ነው። ደን ማይግሬሽን ምንለው ማይግሬሽን ሁለቱም ያቀላቅላል። በፍላጎት የሚሄደውንም ተገደው በፖለቲካ ሊሆን ይችላል በኮንፍሊክት ሊሆን ይችላል
ተፈጥሮ አደጋ የተፈጥሮ አደጋ ሊሆን ይችላል በተለይ መንገድ ተገዶ ሲሄድ እሱ ማይግሬሽን ውስጥ እናካትታለን then ስደተኛ ምንለው በ1951 የተባበሩት መንግስታት የስደተኞች ኮንቬንሽን መሰረት አንድ ሰው ለህይወቱ ስጋት ካለው አደጋ ላይ የሚጥለው ነገር ካለና ከሀገር ወጥቶ ወደ ሀገር እንዳይመለስ የሚያስገድዱ ነገሮች ካሉ ጥገኝነት የማጠየቅም እስከዛ ድረስ የሚያደርስ ስጋቶች ካሉ ይላል እሱን ስደተኛ ምንለው ሬፊውጂ ምንለው እሱ forcibly displaced ምንለው በተፈጥሮ አደጋም ሊሆን ይችላል በፖለቲካም ሊሆን ይችላል በሌሎች ነገሮች ተገዶ ከአንድ ቦታ ወደ ሌላ ቦታ ሲንቀሳቀስ ሀገር ውስጥም ሊሆን ይችላል ከሀገር ውጭም ሊሆን ይችላል ምናልባት በዚህ ጥሩ ወደ የሚቀጥለው ደግሞ የመወያያ ርዕሳችን መግቢያ ላይ እንዲሁ መጀመሪያ ላይ ቶማሳይም ብለህ ነበር ህገወጥ የሰዎች ዝውውር ስደተኞችንም ጠቅሳል ስደተኞች ለህገወጥ የሰዎች አዘዋዋሪዎች ይዳረጋሉ ተጋላጭ ናቸው እግዚአብሔር ሰውን በአምሳሉ ፈጠረው ብዙ ተባዙ ምድርንም ሙሏት ብሎ ባረከው ሆኖም ግን ሰው በደል ስላበዛ እግዚአብሔር ለእስራኤል ሕዝብ ሕግጋትን ሰጠ አምላክን ከምንም በላይ ሰውንም እንደራስ መውደድ ሕግ እንዲሆን አዘዘ ኃያላን አገራት በሰላም ይኖሩ ዘንድ ሕገ መንግስትን አረቀቁ ኪነ ጥበቦቻችንና ስነ ጽሑፎቻችን አብሮ የመሆን ፋይዳ አጎሉ ያምልኮ ስፍራዎች ለሕግ መታዘዝን ሰላም ያመጣል ብለው ሰበኩ ካቶሊካዊት ቤተክርስቲያን በስብከተ ወንጌል በማህበራዊ አስተምህሮዋና ማህበራዊ ስራዎቿ ሁሉ ሰው ለእግዚአብሔር ክብር የተፈጠረ መሆኑን ታስተምራለች በካቶሊካዊ ሐሳቦች ፕሮግራም የቤተክርስቲያናችንን ማህበራዊ አስተምህሮና ተግባራት እንቃኛለን